Spain are now officially the world's #1 side. የስፔን ዳግም መንገስና የዴላ ፎንቴ ጸጥተኛው አብዮት በኒውዮርክ ኒው ጀርዚ ስታዲየም የተሰባሰበው 80,000 ተመልካች ትንፋሹን ውጦ ነበር። ሰዓቱ 106ኛው ደቂቃ ላይ ደርሷል። በአርጀንቲናና ስፔን መካከል የሚደረገው የ2026ቱ የዓለም ዋንጫ ፍጻሜ ጨዋታ ወደ መለያ ቅጣት ምት ሊያመራ ጥቂት ደቂቃዎች ብቻ ቀርተውታል። ነገር ግን ላሮሃ ወይም ቀያዮቹ ሌላ ታሪክ ባይምሯቸው ሰንቀው ነበር። ፈራን ቶሬስ ያቺን ወሳኝ ጎል መረቡ ላይ ሲያሳርፋት ማድሪድና ባርሴሎና ብቻ ሳይሆኑ በመላው ዓለም የሚገኙ የስፔን ደጋፊዎች በደስታ ብደት ተናወጡ። ስፔን ከ16 ዓመታት በኋላ ዳግም የዓለም እግር ኳስ አክሊልን ደፋች። የዚህን ታላቅ ስኬት ጠንሳሽና መሐንዲስ ታዲያ ማንም የገመታቸው አይመስልም። ስፔን ሉዊስ ኤንሪኬን አሰናብታ የ65 ዓመቱን አንጋፋ አሰልጣኝ ሉዊስ ዴላ ፎንቴን በኃላፊነት ስትሾም የብዙዎች ምላሽ ጥርጣሬና ግራ መጋባት ነበር። ዓለም ደማቅ ስምና በካሜራዎች ፊት የሚጮሁ አሰልጣኞችን በለመደችበት በዚህ ዘመን ይህ በእድሜ የገፋና ረግቶ የሚናገር ሰው ላሮሃን ወደ ቀደመ ክብሯ ይመልሳታል ብሎ ያመነ እምብዛም አልነበረም። እርሳቸው ግን እንደቀደሙት ታዋቂ አሰልጣኞች በጋዜጣዊ መግለጫዎች ላይ ጩኸትና ንትርክ አላበዙም። ይልቁንም በዝምታቸው ውስጥ ታላቅ ታክቲካዊ ማዕበልን እያዘጋጁ የቡድናቸውን ልብ በጽናት መሙላቱን ተያያዙት። ዴላ ፎንቴ ሜዳውን ወደ ቼዝ ሰሌዳነት በመቀየር ስፔንን የቀየረ ጸጥተኛ አብዮት በአጭር ጊዜ ውስጥ አከናወኑ። የ2023 ኔሽንስ ሊግን፣ የዩሮ 2024ንና አሁን ደግሞ የ2026 ዓለም ዋንጫን በመውሰድ በታሪክ የመጀመሪያውን ስሉስ ዋንጫዎች ያሳኩ ታላቅ መሪ ለመሆን በቁ። ይህ ስኬት ዝምተኛው መሪ በዓለም እግር ኳስ ውስጥ የራሳቸውን የማይደበዝዝ አሻራ እንዲያኖሩ ያስቻላቸው ሲሆን የዓለምን የስፖርት ጋዜጠኞች ያጻጻፍ ቀለም ወደ አድናቆትና ውዳሴ ለመቀየር ያስገደደ ክስተትም ሆኗል። ዕድሜ ቁጥር ብቻ መሆኑን በተግባር ያሳዩት አሰልጣኙ በ65 ዓመታቸው የዓለም ዋንጫን ያሸነፉ አንጋፋው አሰልጣኝ የሚለውን ታሪካዊ ክብር በስማቸው አስመዝግበዋል። ዴላ ፎንቴ ከትዕቢትና ከግለኝነት የራቀ ስብስብ በመገንባት እያንዳንዱ ተጫዋች ለራሱ ክብር ሳይሆን ለሀገሩ ሰንደቅ ዓላማና ለቡድኑ ስኬት ነፍሱን ሰጥቶ እንዲጫወት አስችለዋል። በሜዳ ላይ የሚታየው እያንዳንዱ እንቅስቃሴ የእርሳቸው የረጅም ዘመን ልምድና ጥበብ ፍሬ መሆኑን መላው ዓለም በፍጻሜው ማግስት ለመመስከር ተገዷል። ስፔን በጥንታዊውና ማራኪው የኳስ ቁጥጥር ወይም ቲኪታካ ፍልስፍናዋ ለዓመታት ስትታወቅ የኖረች ሀገር ናት። ነገር ግን ያ ውብና ማለቂያ የሌለው ቅብብል አንዳንድ ጊዜ ወደ መካንነትና ለተጋጣሚ በቀላሉ ወደ መፈታት ሲያደላ ይታይ ነበር። ዴላ ፎንቴ ግን ይህንን ስልት ውበት ካለው ቀጥተኛ ማጥቃትና ከአስገራሚ የብረት ለበስ መከላከል ጋር በማዋሃድ አዲስ የስፔን መልክን ፈጠሩ። ኳስን መቆጣጠር ብቻ ሳይሆን ጠላትን ማጥቂያ ቀዳዳ ማሳጣትና ሜዳውን ሙሉ በሙሉ ማጥበብ የስልታቸው ዋና ምሰሶም ሆነ። በዘንድሮው ውድድር ስፔን ያስመዘገበችው የመከላከል ሪከርድ ወደፊትም ቢሆን በቀላሉ ሊደገም የማይችል ታሪካዊ ተአምር ነው። በመላው ውድድር በተደረጉ 8 እልህ አስጨራሽ ጨዋታዎች ውስጥ በስፔን መረብ ላይ የተቆጠረባት አንድ ጎል ብቻ መሆኑ የመከላከሉን ጥንካሬ ልክ ያሳያል። ይበልጥ የሚያስደንቀው ግን ቡድኑ በሄደባቸው ረጅም ደቂቃዎች ሁሉ በአንድም ጨዋታ ለአንዲት ደቂቃ እንኳን ተመርቶ አያውቅም። ሁልጊዜም ቀዳሚና የጨዋታው የበላይ ሆኖ የመዝለቅ አስገራሚ ስነልቦናዊ ብቃት አሳይቷል። ይህንን የታሪክ ምሽግ በመሪነት የገነቡት ግብ ጠባቂው ኡናይ ሲሞንና ወጣቶቹ የተከላካይ ከዋክብት ፓው ኩባርሲና አይሜሪክ ላፖርት ነበሩ። የፍጹም ቅጣት ምት ክልሉን ተጋጣሚ የማይደፍረው የብረት አጥር በማድረግ ስፔን 7 ጨዋታዎችን ያለምንም ጎል እንድታጠናቅቅ አድርገዋል። የስፔን ተከላካዮች ኳስን ከኋላ መስመር በብቃት የመመስረት ጥበብንና የአየር ላይ ኳሶችን የማክሸፍ ብቃትን ባንድ ላይ በማሳየት ለቡድኑ እምነት፣ ለተጋጣሚ ደግሞ የተስፋ መቁረጥ ግንብ ሆነው አገልግለዋል። ይህ ድንቅ ቡድን የዓለም ዋንጫን ያነሳው በድል ወይም በቀላል መንገድ ሳይሆን
እያንዳንዱን አስቸጋሪ ፈታኝ ሁኔታ በታክቲክ ብስለት አልፎ ነው። በምድብ ጨዋታ ሳውዲ አረቢያን 4-0 ሲያሸንፉ ዓለም የወደፊቱን የኳስ ንጉስ ላሚን ያማልን የመጀመሪያ የዓለም ዋንጫ ጎል በደስታ ተመልክታለች። ቡድኑ በምድቡ የነበረውን የበላይነት ካረጋገጠ በኋላ ወደ ጥሎ ማለፉ ሲገባ ይበልጥ እየተቀረጸና ወደ ፍጹምነት እየተጠጋ የመጣ ማሽን ይመስል ነበር። በጥሎ ማለፍ ጨዋታዎች ላይ የነበረው ጉዞ የስፔንን ሁለገብነት ያሳየ ነበር። የጎረቤታቸው የፖርቹጋልን ከባድ ፈተናና የፈረንሳይን አስፈሪ ፈጣን ማጥቃት በታክቲክ ብልጫ ማምከን ችለዋል። በሩብ ፍጻሜው ከቤልጂየም ጋር ባደረጉት ፍልሚያ ብቻ ነው በውድድሩ ብቸኛዋን ጎል ያስተናገዱት። ያም ቢሆን ግን ቡድኑን ከመስመሩ አላስወጣውም። እያንዳንዱ ጨዋታ ለዴላ ፎንቴ ልጆች አዲስ ፈተና ሳይሆን የብቃት ማሳያ መድረክ ነበር። በመጨረሻም በታላቁ የፍጻሜ መድረክ ስፔን የአርጀንቲናን ክብርና ጠንካራ ማጥቃት ሙሉ በሙሉ በማሽመድመድ ጨዋታውን ተቆጣጠረች። የሊዮኔል ሜሲን የመጨረሻ ህልምና የአርጀንቲናን ማዕበል በታጋሽነት ካሳለፉ በኋላ በ106ኛው ደቂቃ ላይ በፈራን ቶሬስ እግር የወርቅ ጎላቸውን አግኝተዋል። ያቺ ጎል ስፔን በመላው ውድድር ያሳየችው የጽናት የትዕግስትና የክህሎት ድምር ውጤት ሆና በታሪክ መዝገብ ላይ ሰፍራለች። አሰልጣኝ ዴላ ፎንቴ ከታችኛው የዕድሜ ክልል ማለትም ከ19ና 21 ዓመት በታች ቡድኖች ጀምሮ እጅ ለእጅ ይዘው ያሳደጓቸው ተጫዋቾች ዛሬ የዓለም እግር ኳስን በቁጥጥራቸው ስር ውለዋል። እንደ ዳኒ ኦልሞ፣ ሚካኤል አያርዞባል እንዲሁም ፋቢያን ሩይዝ ያሉ ተጫዋቾች ከአሰልጣኛቸው ጋር ያላቸው ጥልቅ ትስስር ሜዳ ላይ ወደሚታይ አስማት ተቀይሯል። እነዚህ ልጆች የአሰልጣኛቸውን ፍልስፍና አይናቸውን ጨፍነው የሚተገብሩ የሜዳ ላይ ጄኔራሎች ሆነዋል። የላሚን ያማል በታዳጊነት ዕድሜው እንዲህ ባለው ትልቅ መድረክ ላይ ማብራትና የሌሎች ወጣቶች በራስ መተማመን የስፔን እግር ኳስ የወደፊት ዕጣ ፈንታ ምን ያህል አስተማማኝ መሆኑን ያሳያል። ይህ ስብስብ ለዛሬ ብቻ የተሰራ ሳይሆን ለሚቀጥሉት 10 ዓመታት በዓለም እግር ኳስ ላይ የበላይነቱን ጠብቆ ለመጓዝ የሚያስችል ጠንካራ መሰረት ያለው ቡድን ነው። የወጣቶቹ ፍጥነትና የአንጋፋዎቹ መረጋጋት የፈጠረው ውህደት ለተቀናቃኞቻቸው ከባድ የቤት ሥራ ጥሎ አልፏል። በጥቅሉ ሲታይ ይህ የ2026 የዓለም ዋንጫ ድል የስፔን እግር ኳስ ዳግም በታላቅ ግርማ መወለዱን ያበሰረበት ልዩ ክስተት ነው። ላሮሃ በኒውዮርክ ምሽት ያሳየችው ውበትና ጽናት እግር ኳስ በስም ብቻ ሳይሆን በቡድን መንፈስና በጥልቅ ታክቲክ የሚሸነፍ ጨዋታ መሆኑን ለዓለም ያስተማረበት ነው። ስፔን ዳግም ነግሳለች። ያለምንም ጥርጥር ቀዮቹ አሁንም የዓለም እውነተኛ ነገሥታት ናቸው። የዓለም ዋንጫ ጨዋታ የመላው ዓለም ትኩረትን በያዘበት በዚህ ወቅት እንደ ሱዳን፣ ኢራን፣ ሊባኖስና ዩክሬን ባሉ ሀገራት ግን በየቀኑ ብዙዎች የሚገደሉባቸው ጦርነቶች መካሄዳቸው ቀጥሏል። በብዙ የዓለም ክፍሎች ካናዳ፣ ሜክሲኮና አሜሪካ በጋራ ያስተናገዱትን የዓለም ዋንጫ ውድድር ሰዎች እየተመለከቱ ሲዝናኑ፣ እንደ ጋዛ ባሉ አካባቢዎች ግን ግጭትና ሰብአዊ ቀውስ መስተናገዱ ቀጥሏል። ይህ የዓለም ፍርደ ገምድል ሁኔታ ያልተዋጠለት ሙሐመድ አልዋሂዲ ግን ለጋዛ ፍልስጤሞች ደስታ ሊያቋድስ የራሱን እቅድ አወጣ። የግብፃውያን የተራድኦ ኮሚቴ በጋዛ የተባለ በጦርነት ለተጎሳቆሉ ለጋዛ ፍልስጤሞች መሰረታዊ እርዳታ የሚያቀርብ አንድ መለስተኛ የእርዳታ ድርጅት የሚመራው ሙሐመድ አልዋሂዲ የዓለም ዋንጫ ጨዋታዎችን ለጋዛ ሰዎች ለማስመልከት ተነሳ። ትልቅ የመመልከቻ ስክሪን በአደባባይ አስገጥሞ ለጋዛ ነዋሪዎች ዓለም ዋንጫን በነፃ እየተመለከቱ ከችግራቸው ላፍታም ቢሆን ተላቀው እንዲጽናኑ ሁኔታዎችን አመቻቸ። በእስራኤልና ሐማስ ጦርነት መዘዝ ሁሉን ነገራቸውን ላጡት ለጋዛ ፍልስጤሞች ይህ እርዳታ ታላቅ ውለታ ነበር። ዓለም ለተደፋባቸው፣ ቤት ንብረታቸው ለወደመባቸው፣ ዘመድና ወዳጅ ቤተሰብ ለተነጠቁ ጋዛውያን እግር ኳስ ምናቸው ነው የሚልና ጉዳዩን የሚያቃልል ወገን አይጠፋም። ይሁን እንጂ እግር ኳስ የሰዎችን ስሜት የሚገዛ በመላው ዓለም ጫፍ ያሉ ከ5 ቢሊዮን ያላነሱ ህዝቦች የሚከታተሉት ተወዳጅ ስፖርት መሆኑን አንርሳ። እግር ኳስን ቅሪላ ማንከባለል ብለው የሚያቃልሉ ብዙዎች ቢሆኑም ዳሩ ግን የሰዎችን ጥልቅ ስሜት የሚቆጣጠርና መላው ዓለምን የሚለውጥ ስፖርት መሆኑን መረዳት አስፈላጊ ነው። በረሃብ ለተወለጉት፣ በቦምብና ሚሳኤል ጩኸት እየተሳቀቁ በፈራረሱና ወደ ትቢያነት በተቀየሩ መንደሮች ውስጥ ዳስ ጥለው ለሚኖሩት ለነዚያ ምንዱባን የጋዛ ፍልስጤሞች እግር ኳስ ትልቅ መጽናኛ እንደሚሆናቸው ሙሐመድ አልዋሂዲ ተረድቶ ነበር። ስለሆነም ትልቅ ኳስ መመልከቻ ስክሪን ገጥሞ ጨዋታ እንዲታደሙ ሊያደርጋቸው ተፍ ሲል ሰነበተ። የጋዛ ፍልስጤሞች የግብጽና የአርጀንቲናን ጨዋታ እንዲያመልጣቸው አልፈለጉም። አካባቢያቸው በሚሳኤልና ቦምብ እየታረሰ ቢያድርም እርሱ ግን ጨዋታውን እያዩ በክፉ ቀን የሚረዷቸውንና
የአረብ ወንድሞቻቸው የሆኑትን ግብጾችን እየደገፉ ሊያሳልፉ ቆርጠው በስክሪኑ ዙሪያ ተቆልክለዋል። የግብጽ ብሔራዊ ቡድን ፈርዖኖቹ በጨዋታው አስደናቂ እንቅስቃሴ ማድረግ ጀመሩ። ከአርጀንቲና ቀድመው አገቡ። ይባስ ብለው ሁለተኛውንም ደገሙ። ግብጾቹ በቫር ባይሻርባቸው ኖሮ ያገቡት ብዛት 3 በደረሰላቸው ነበር። ፍልስጤማውያኑ ይህን እያዩ በደስታ ሰከሩ። ይሁን እንጂ ጨዋታው በዚሁ አልቀጠለም ነበር። አርጀንቲና በሊዮኔል ሜሲና በቡድን አጋሮቹ ተጋድሎ ጨዋታው ሊያበቃ 10 ደቂቃ ሲቀረው አከታትላ በማግባት 3-2 ግብጽን አሸነፈች። ጨዋታው ለግብጽም ሆነ ለደጋፊዎቻቸው አናዳጅ ፍጻሜ ነበረው። ይሁን እንጂ የጋዛ ፍልስጤሞች ያን በድራማ የተሞላ አስደናቂ ጨዋታ ለማየት የታደሉበት አጋጣሚ ዝም ብሎ የተገኘ ዕድል አልነበረም። ለነዚያ ምስኪን የጋዛ ፍልስጤሞች ያን ጨዋታ እንዲያዩ ያመቻቸው ሙሐመድ አልዋሂዲ ልክ እንደ ጨዋታው ሁሉ ሕይወቱ በአሳዛኝ ፍጻሜ ነበር በዚያን ዕለት የተደመደመው። ሙሐመድ ያን የጨዋታ መመልከቻ አስገጥሞ ከሚረዳቸው ፍልስጤማውያኑ ጋር ጨዋታውን አብሮ ለመመልከት ጓጉቶ ነበር። በጋዛ ከተማ ሳብራ አካባቢ ጨዋታው ከመካሄዱ ከሰዓታት ቀደም ብሎ መኪና እያሽከረከረ ወደ አንድ ስብሰባ ይሄድ ነበር። ዳሩ ግን መንገድ ላይ ሳለ በእስራኤል የአየር ጥቃት መኪናው ተመታ። አብረውት ይጓዙ የነበሩት አሽከርካሪውን ጨምሮ እርሱና 2 ወንድማማች ታዳጊዎች ከጥቃቱ መትረፍ አልቻሉም። አልዋሂዲ የጥቃቱ ኢላማ እንዳልነበረ የገለጸው የእስራኤል ጦር በአካባቢው የሚንቀሳቀሱ የሐማስ ሸማቂዎችን ለመደምሰስ የአየር ጥቃቱ መካሄዱን አመልክቷል። ምንም ተባለ ምንም ያ ጥቃት ግን በጋዛ ነዋሪዎች ተወዳጁን ሰው ዋሂዲን ሕይወት ቀምቷል። በእስራኤልና ሐማስ መካከል የተኩስ አቁም ከተፈረመ በኋላ ጋዛን ከትቢያና ፍርስራሽነት ለማላቀቅ ዋሂዲ ሲለፋ ነበር ይባላል። የተዘጉ መንገዶችን ጠርጎ ከማስከፈት አንስቶ ቆሻሻና ፍርስራሽ በማጽዳት ብዙ ሰርቷል። በስተመጨረሻ ደግሞ ፍልስጤማውያኑን ከገጠማቸው ስነልቦናዊ ቀውስ በጥቂቱ አይምሯቸውን ለማከም ብሎ የዓለም ዋንጫ ጨዋታዎችን በአደባባይ መመልከቻ ስክሪን ሊያስመለክታቸው ብዙ ደክሟል። ይህን ሁሉ ያደረገው የእርዳታ ሰራተኛ የጓጓለትን የግብጽና አርጀንቲናን ጨዋታ ለመመልከት ሰዓት ሲቀረው በተባራሪ ጥቃት ተቀሰፈ። እነዚያ የጋዛ ፍልስጤሞች ግብጽ እንድታሸንፍ እየተመኙ እርሱ በሌለበት ያን ጨዋታ ተመለከቱ። ይህም ሆኖ ግን ጨዋታው በሚያስቆጭ ሁኔታ በአርጀንቲና አሸናፊነት ተደመደመ። ያን ዕለት ለጋዛ ፍልስጤሞች ምን አይነት ገደቢስ ቀን ነው! ለዓመታት በጦርነትና በጉስቁልና ላሳለፉት ለነዚያ የጋዛ ሰዎች ይህም አጋጣሚ በቀናት መረሳቱ የሚቀር አይመስልም። ውድ ሳሎናውያን፣ ልክ እንደ ፍልስጤማውያን ሁሉ በአስከፊ የኑሮ ሁኔታ ውስጥ ሆነው የሚወዱትን እግር ኳስ መጽናኛቸው ለማድረግ ተመኝተው እግር ኳስን በፍቅር የሚያዩ የዓለም ሕዝቦች ብዙ መሆናቸውን አንርሳ። ገንዘብ ከፍለው ጉልበት አፈሰው ብዙ ተጉዘው ላይታች ብለው ጊዜ መድበውና እንቅልፋቸውን ጭምር ሰውተው ከአሜሪካ ከካናዳና ከሜክሲኮ የሚሰራጨውን ጨዋታ ለመመልከት የሚጠባበቁ የኳስ አፍቃሪዎች ትልቅ ክብርና አድናቆት ይገባቸዋል። የዓለምን ሕዝቦች ከዳር እስከ ዳር ያስተሳሰረው እግር ኳስ እንደ ዓለም ዋንጫ ያሉ ውድድሮች በሚስተናገዱበት ሰሞን የመላው ዓለምን ቀልብ መሳቡ የሚጠበቅ ነው። እነሆ የዘንድሮው የዓለም ዋንጫ ከጅምሩ እስከ ዛሬ ምን አይነት ክስተቶችን እንዳስተናገደ ከብዙ በጥቂቱ ልናስቃኛችሁ ወደናልና በዝግጅታችን አብራችሁን ቆዩ እንላለን። ውድ ሳሎናውያን፣ ከሰሞኑ ኢራን ለቬንዙዌላ እርዳታ ለገሰች ሲባል ብትሰሙ አትገረሙ። በአሜሪካ የአየር ድብደባ የሚካሄድባት ኢራን ለድብደባው አጸፋ በመስጠት መጠመዷን በዜና ማሰራጫዎች በየቀኑ መስማት የተለመደ በሆነበት በዚህ ወቅት በምን አቅሟ ሌሎችን መርዳት ቻለች የሚያስብል ነው። ይሁን እንጂ ኢራን ከጦርነት ሳትላቀቅም ቢሆን በመሬት መንቀጥቀጥ አደጋ ከባድ ጉዳት ላስተናገደችው ለቬንዙዌላ 160 ቶን የምግብና የመድኃኒት እርዳታ ለግሳለች። በቬንዙዌላ በላጉዌራ ግዛት በአውሮፓውያኑ ጁን 24 በደረሰ ከባድ የመሬት መንቀጥቀጥ ከፍተኛ ጉዳት ሀገሪቱ አስተናግዳለች። ወደ 4118 ሰዎችን የገደለውና ወደ 17000 የሚጠጉ ሰዎች ላይ አካላዊ ጉዳት ያስከተለው የመሬት መንቀጥቀጡ በርዕደ መሬት መለኪያ ሬክተር ስኬል 7.5 የደረሰ ከባድ እርግብግቢት ነበረው ተብሏል። ርዕደ መሬቱ ከ1.3 ሚሊዮን በላይ ዜጎችን እርዳታ ጠባቂ አድርጓል። ይህ አደጋ የዓለም እግር ኳስ ቤተሰቦችን ትኩረት ወዲያው ነበር የሳበው። ፊፋ አደጋው ከደረሰበት ቀን ጀምሮ ለተከታታይ ቀናት በርካታ የዓለም ዋንጫ ጨዋታዎች ከመካሄዳቸው በፊት
ለቬንዙዌላ አደጋ ሰለባዎች የህሊና ጸሎት እንዲደረግ አስገድዶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ6 ወራት በፊት የቬንዙዌላ መሪ ኒኮላስ ማዱሮን አግቶ ለመውሰድ በቬንዙዌላ ላይ ከባድ የልዩ ጦር ጥቃት እንዲካሄድ ማዘዛቸው አይዘነጋም። መዲናዋ ካራካስ በአሜሪካ ኃይሎች በድንገት ተወራ፣ ቤተመንግስቱም ተይዞና ማዱሮም በእጀ ሙቅ ታስረው ወደ አሜሪካ መወሰዳቸው ይታወሳል። ቬንዙዌላ ከዚያ ዘመቻ በፊትም በፖለቲካ ለመረጋጋት በኢኮኖሚ ድቀትና በአሜሪካ ማዕቀብ ለብዙ ዓመታት በከባዱ ስትታመስ ነው ያሳለፈችው። በዚህ ሁሉ መከራ ባለፈችው ቬንዙዌላ ላይ የመሬት መንቀጥቀጡ መታከሉ ደግሞ የሀገሪቱን ውድመት እጅግ አክብዶታል። ለዚህም ነው ለቬንዙዌላ ያዘነላትና ከንፈሩን የመጠጠላት የዓለም ማህበረሰብ የበረከተው። የዓለም ዋንጫ ጨዋታዎች ላይ ለቬንዙዌላ የመታሰቢያ ጸሎት መደረጉ ደግሞ የሀገሪቱን ችግር መላው ዓለም እንዲያውቀውና ትኩረት እንዲሰጠው በእጅጉ የጠቀመ አጋጣሚ ነበር። የአሜሪካ ብሔራዊ ቡድን ጭምር ሲጫወት የህሊና ጸሎት ለቬንዙዌላ ሲደረግ ማየት የእግር ኳስን ታላቅነትና አሰባሳቢነት ለማስተዋል ይጋብዝ ነበር። ይህን አደጋ በቸልታ ማለፍ ያልፈለገችው ኢራንም ባህር ተሻግራ ምግብና መድኃኒት ለቬንዙዌላውያን አድርሳለች። በዘንድሮ ዓለም ዋንጫ የመላው ዓለምን ደጋፊ ያሳዘነው የደቡብ አፍሪካው ተጫዋች የጄይደን አዳምስ መሞት ነው። የ25 ዓመቱ ጄይደን ሀገሩን በታሪክ ለመጀመሪያ ጊዜ ወደ ጥሎ ማለፍ ዙር እንድታልፍ ያገዘ ተጫዋች ነበር። ከካናዳ ጋር በተደረገው የጥሎ ማለፍ ጨዋታ ባለቀ ሰዓት ባፋናዎቹ ባይሸነፉ ኖሮ ቆይታቸው በተራዘመም ነበር። ይሁን እንጂ ከመጀመሪያው ጥሎ ማለፍ ተሸንፈው ወደ ሀገራቸው ተመለሱ። ይሁንና ሳይጠበቅና በድንገት ጄይደን በቤቱ ሞቶ መገኘቱ ታውቋል። ጁላይ 11 ቀን አስከሬኑ የተገኘ ሲሆን በምን ምክንያት እንደሞተ ግን አልተረጋገጠም። ፖሊስ ጉዳዩን እየመረመረው ይገኛል። የማሜሎዲ ሰንዳውስ ክለብ ተሰላፊው ጄይደን ከ2023 የአፍሪካ ዋንጫ አንስቶ ለሀገሩ በመሰለፍ ላይ ይገኛል። በቅርቡ ቡድኑ በዓለም ዋንጫው ቼክ ሪፐብሊክን ከመግጠሙ በፊት ሴት አያቱ መሞታቸውን ሰምቶ ነበር ተብሏል። ይህን ከባድ ሐዘን ተቋቁሞ ግን ለሀገሩ እንደተሰለፈ ተነግሯል። በጄይደን ሞት የመላው ዓለም እግር ኳስ አፍቃሪ ሐዘኑን እየገለጸ ሲሆን መታሰቢያም እየተደረገለት ይገኛል። በሩብ ፍጻሜው እንግሊዝና ኖርዌይ ከመጫወታቸው በፊት የህሊና ጸሎት ተደርጎለታል። በዓለም ዋንጫ ሰሞን በሌለችበት የታወሰችው ቬንዙዌላ ብቻ አይደለችም፣ ፍልስጤምም ጭምር ነበረች። የመላው ዓለም ሀገራትና በርካታ የዓለም አቀፍ ድርጅቶች ፍልስጤምን እንደ ሀገር ዕውቅና ሰጥቶ ማህበርተኛ ለማድረግ ሲያመነቱ ፊፋ ግን ተራማጅ አቋም መውሰዱ ያስመሰግነዋል። በዓለም ጠንካራ ከሚባሉ ድርጅቶች አንዱ የሆነው የዓለም እግር ኳስ ማህበር ፊፋ በ1998 ነበር ለፍልስጤም ሙሉ የአባልነት ዕውቅና የሰጣት። ፍልስጤም በፊፋ የዓለም አቀፍ ስፖርት ልማት ፕሮጀክትም ስትደገፍ ኖራለች። ይህ ትልቅ እርምጃ ቢሆንም የተባበሩት መንግስታትን ጨምሮ ሌሎች ዓለም አቀፍ አካላት ለፍልስጤም የሀገርነት ዕውቅናን ሰጥተው አባል ካላደረጓት በስተቀር ሀገር የመሆን ህልሟ በቀላሉ የሚሳካ አይመስልም። ይሁንና ከጋዛው ጦርነት ወዲህ በርካታ ሀገራት ለፍልስጤም ዕውቅና ለመስጠት መድፈር ጀምረዋል። ምዕራባውያን ሀገራት ጭምር ለፍልስጤማውያን የሚያሳዩት ርህራሄ ከፍ ብሏል። ዛሬ ላይ ፍልስጤም ነጻ ትውጣ ወይም በፍልስጤም የሚደርሰው ሰብአዊ ቀውስ ይቁም የሚል መፈክር የሚያሰሙት የባግዳድና ቴህራን፣ የካይሮና ትሪፖሊ ነዋሪዎች ብቻ አይደሉም። ከአየርላንድ ደብሊን እስከ ቶሮንቶ፣ ከብራሰልስ እስከ ሎንዶን፣ ከጃካርታ እስከ ዋሽንግተን ለፍልስጤም የሚስተጋባው ድጋፍና አጋርነት ጨምሯል። ከሰሞኑ በሰሜናዊ ስፔን በምትገኘዋ በፓምፖሎና ከተማ ዓመታዊው የሳንፌርሜ ከኮርማ በሬ ማምለጥ ፌስቲቫል ላይ እስራኤል ተወግዛለች። ፍልስጤም ደግሞ ከጎንሽ ነን የሚል ድጋፍ አግኝታለች። ይህን መሰሉ ለፍልስጤማውያን የሚቸር ድጋፍ ደግሞ በዓለም ዋንጫው መድረክ ላይም ተደጋግሞ ታይቷል። የቦስኒያ ደጋፊዎች፣ የአልጄሪያ ደጋፊዎች፣ የግብጽ ደጋፊዎች ብቻ ሳይሆኑ የግብጽ አሰልጣኝና ተጫዋቾች ጭምር ለፍልስጤም ያላቸውን ድጋፍ በዓለም ዋንጫው ላይ አሳይተዋል። የበርካታ ሀገራት ደጋፊዎች የፍልስጤም ባንዲራን በየስታዲየሙና በየጎዳናው ሲያውለበልቡም ታይተዋል። ፍልስጤም ለዓለም ዋንጫ ያላለፈች ብትሆንም ነገር ግን በሌለችበት መድረክ በስም ተካፍላለች። ይህም ሆኖ በተቃራኒው የእስራኤል ደጋፊዎችም በዓለም ዋንጫው አልፎ አልፎ ተከስተዋል። የአርጀንቲናና የግብጽ ጨዋታ በተካሄደበት ሜዳ የእስራኤል ባንዲራን የሚያውለበልብ የአርጀንቲና ደጋፊ መታየቱ ትኩረት ስቦ ነበር። የፍልስጤምና እስራኤል ጉዳይ ከመካከለኛው ምስራቅ አልፎ በዓለም ዋንጫ አደባባዮች የደጋፊዎች ስሜት ማስተናገጃ አጀንዳ ሲሆን መታየቱ ቢያስገርምም ዳሩ ግን ይህ ሁኔታ ወደፊትም ተጠናክሮ እንደሚቀጥል ነው የሚገመተው።
በዘንድሮ የዓለም ዋንጫ በደጋፊ በኩል ሜክሲኮዎችን የሚወዳደር አልተገኘም። የሜክሲኮ ደጋፊዎች አንዴ ከደቡብ አፍሪካ ደጋፊዎች ጋር ሆነው ዋካ ዋካ ሲጨፍሩ ይታያሉ። በሌላ ጊዜ ደግሞ ልክ እንደ ኖርዌይ ቫይኪንጎች ሩህ የሚል ጩኸት እያሰሙ በቡድን ይደግፋሉ። አሜሪካ የኢራን ብሔራዊ ቡድን ሀገሬ መቆየት አይችልም ብላ ቪዛ ስትከለክል፣ ሜክሲኮዎች ግን ኢራኖችን ኑ ወደኛ ብለው ተቀበሉ። ሜክሲኮዎች ብዙ ጊዜ ከወሮበላነት ከአደንዛዥ እጽ ንግድና ከህገ ወጥ የቡድን ወንጀሎች ጋር ተያይዘው ስማቸው በክፉ ይነሳል። አንዳንድ ወገኖች ናርኮ ስቴት ወይም የእጽ ወንጀል ሀገር እያሉ ሜክሲኮን ይጠሯታል። ይሁን እንጂ ምንም ቢባል ሜክሲኮ በብዙ የታሪክ አጋጣሚዎች ለዓለም ጥሩ ትምህርት የሰጡ ጠንካራ አቋሞችን የምታሳይ ምርጥ ሀገር መሆኗን በተለይ እኛ ኢትዮጵያውያን መመስከር መቻል ይኖርብናል። በመንግስታቱ ማህበር ወይም ሊግ ኦፍ ኔሽን አደባባይ ኢትዮጵያ ከፋሺስት ኢጣሊያ የግፍ ወረራ ዓለም እንዲታደጋት ፍትህ ስትማጸን ወዳጅ የሚባሉ ሀገራት ጭምር ካዷት። ሮማኒያን የመሳሰሉ ሀገራት በኢትዮጵያ ንጉስ ላይ ሲሳለቁና ሲያሾፉም ታዩ። ኢትዮጵያ መላው ዓለም ፊቱን ባዞረባት በዚህ አስከፊ ወቅት ግን ሜክሲኮን የመሳሰሉ ጥቂት ሀገራት ፋሺስት ኢጣሊያ እንዲወገዝና ከወረራውም እንዲታቀብ ድምጻቸውን አሰሙ። ለዚህም ውለታዋ አጼ ኃይለ ሥላሴ በ1954 ሜክሲኮን በመጎብኘት የመጀመሪያው አፍሪካዊ መሪ ሆኑ። በ1963 ሁለቱ ሀገራት ኤምባሲ ከፍተው አምባሳደር ተለዋወጡ። ሜክሲኮ ጥንታዊውን የኦልሜክ የራስ ቅል ሐውልት በስጦታ በረከተች። በሜክሲኮ ሲቲ በኢትዮጵያ ስም አደባባይና የባቡር ጣቢያም ተሰየመ። በአዲስ አበባ ደግሞ ሜክሲኮ አደባባይ ተሰየመ። የራስ ቅል ሐውልቱ ወይም ሄልሜቱ በአደባባዩ ተቀመጠ። ነገር ግን አሁን አደባባዩ ላይ ሐውልቱ አይታይም። የአደባባዩ ታሪክም እምብዛም አይታወቅም። ከኢትዮጵያ ጋር ይህን መሰል ለየት ያለ የክፉ ቀን ወዳጅነት ያላት ሜክሲኮ እነሆ በዘንድሮ የዓለም ዋንጫም የኢራን ልዩ ወዳጅ ሆና ተከስታለች። ኢራኖች ሜክሲኮ ዋና ማረፊያቸውን በማድረግ ነገር ግን አሜሪካ ተጉዘው ጨዋታ አድርገው እንዲመለሱ የሚያስችል ምቹ ሁኔታን ሜክሲኮ ፈጥራለች። የኢራን ተጫዋቾችም ስለ ሜክሲኮዎች እንክብካቤ ሲጠየቁ ሙቾ ግራሲያስ በሚል ቃል ዝቅ ብለው ነበር ላስተናገደቻቸው ለሜክሲኮ ምስጋናቸውን የገለጹት። ከአሜሪካ ተሽላ የተገኘችውና ስፖርታዊ ወንድማማችነትን ያሳየችው ሜክሲኮ ከፍ ያለ ከበሬታን ከመላው ዓለምም አትርፋለች። በዘንድሮ የዓለም ዋንጫ በገጽታ ግንባታ ከባድ ኪሳራ ያስተናገደችው ዋናዋ የውድድር አስተናጋጅ የዶናልድ ትራምፕ ሀገር ናት ማለት ይቻላል። የኢራን ቡድን መሬቴን እንዳይረግጥ ብላ ስታባረር ፊፋ ምንም ባይላትም መላው ዓለም ግን አወገዛት። ወደ አሜሪካ የሚገቡ ቡድኖችና ደጋፊዎችን እየመነጠረች ስታጉላላና ስትመልስ አሜሪካ ክፉኛ ተተቸች። የሶማሊያዊው ዳኛ ከአሜሪካ መባረር በራሱ አሜሪካንን ለከፋ የገጽታ ግንባታ ኪሳራ አድርጓታል። ያረጁ ስታዲየሞች፣ አየር ማቀዝቀዣ የሌላቸው መወዳደሪያዎች፣ የተጎሳቆለ ሳር የለበሱ ሜዳዎች በማስተናገድ ታላቁ አሜሪካ ብዙ ተወረፈች። ለውድድሩ የሰጠችው ትኩረት ዝቅተኝነት አስወቀሳት። ሀገሯ የተመሰረተችበትን 250ኛ ዓመት በማስመልከት ለውድድሩ ድምቀት ብዙ ጥረት ታደርጋለች ቢባልም በተቃራኒው ግን የውድድሩ ተሳታፊ ሀገራትን የሚያስመረር መስተንግዶ ነበር ያቀረበችው። የጨዋታዎቹ መካሄጃ ሰዓት ለብዙ የዓለም ክፍሎች የማይመች መሆኑ ተደምሮበት ዓለም ዋንጫን የሚያክል ውድድር በማይሆን ሀገር እጅ ላይ ወደቀ ተብሎ ብዙ ወቀሳ ቀረበባት። ይህ ሳያንስ ደግሞ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ቡድናቸውን የቀይ ካርድ ቅጣት ለማስቀነስ የፊፋው ፕሬዝዳንት ሂያኒ ኢንቲፋኖ ጋር መደወላቸው ሲሰማ አሜሪካ በብዙ ወገኖች የበለጠ ተጣላች። የዶናልድ ትራምፕ የዳኛውን ውሳኔ ማስቀልበስ ታላቅ ውዝግብ ፈጠረ። የአሜሪካው አጥቂ ፎላሪን ባሉጉን የገጠመውን ቀይ ካርድ ቅጣት በአንድ ጨዋታ እንዲቀነስለት አድርገዋል ተብሎ ብዙ ተተቹ። ጂያኒ ኢንቲፋኖ ጋር ደውለው ቅጣት ካስቀነሱማ ፊፋ በአሜሪካ የተገዛ ሆኗል ተባለ። በቀጣዩ ጨዋታ አሜሪካንን የሚገጥሙት ቤልጂየሞች ውሳኔውን ተቃውሞ በይፋ ቅሬታ አቀረቡ። እንግሊዞች ራሱ የኛም ተጫዋች በቀይ የተባረረበት ቅጣት ይቀነስ የሚል ስሞታ ማሰማት ጀመሩ። ይህ ሁሉ ሆኖ ግን የአሜሪካ ቡድን በቤልጂየም መገረፉ አልቀረለትም ነበር። በዚህ ጊዜ ደግሞ ቤልጂየሞች ያደረጉት ነገር የዓለምን ማህበረሰብ አንጀት ቅቤ ያጠጣ ነበር። የአሜሪካ ብሔራዊ ቡድንን 4-1 ያሸነፉት ቤልጂየሞች ከጨዋታው በኋላ ልክ አረጋዊው ትራምፕ በየመድረኩ የሚደንሱትን አይነት ዳንስ በመደነስ በቀላቸውን ተወጥተዋል። አሜሪካንን የሚወዳደር ሀያል ሀገር የለም የሚሉት ትራምፕ በሰላማዊው የእግር ኳስ ሜዳ ግን ሀገራቸው ተንበርክካ ስትገረፋዩ። በኒውክሌር ቦምብ፣ በሚሳኤል፣ በጀትና በጅምላ ጨራሽ መሳሪያ የሚመኩት አሜሪካኖች እግር ኳስ የማይገባችሁ ጥሬዎች ናቸው የሚል ስድብ በቤልጂየሞች ቀመሱ። ትራምፕና አሜሪካ እነሆ ከዚያ ወዲህ ማጀር ግንዳቸውን ያጮለውን የቤልጂየም ቃሪያ ጥፊን ለማስታገስ እያከኩ ነው የሚገኙት።